ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ሲሆን ግን በጣም ያሳዝናል። I'm speaking to you today because there's a tragedy that the world is ignoring. For over 5 years, Ethiopian Orthodox Christians in the RC zone have been facing horrific violence. Innocent people have lost their lives, their homes, and their peace. What makes this even harder to bear is the silence. The leaders who should be speaking up and the institutions that should be protecting them have chosen to stay quiet. I'm asking the world and the Ethiopian diaspora community, please do not look away. These are our brothers, our sisters, and our families. Their pain is real and their voice deserves to be heard. We must break this silence. Please share this message, let the world know what's happening, and let us stand together for justice. አርሰናላውያን ዋንጫው ይገባቸዋል። ጭፈራው ግን አሁን አያስፈልጋችሁም። ያራዳ ልጆች ለራሴ ቻሌንጅ ሰጥቼ ነው የመጣሁት። 200 ምናምን ሺህ ፎሎወር አለኝ። ከ200 ምናምን ሺዎቻችሁ ስንቶቻችሁ ናችሁ ይሄንን ቪዲዮ አይታችሁ የምትሰሙኝ? አሁን ለራሴ ነው። ምክንያቱም ሃይማኖቴ ሲበደል ቤተክርስቲያን ስትቃጠል ሰላማዊ ሰልፍ መውጣት የማልችልበት ሀገር ላይ አርሰናል ዋንጫ በላ ተብዬ ተሰብስቤ እንድጨፍር የሚፈቀድልኝ ሀገር ላይ ለምን ብዬ ነው የምጨፍረው? ማለት መቅደም ያለበት መቅደም አለበት። ስለዚህ ቅድም ለራሴ ቃል የገባሁት 2 ሰው 3 ሰው ነበር። አሁን ግን በደንብ አሪፍ ላይ ስለሆናችሁ አርሰናላውያን አልሄድም ዋንጫው ግን ይገባኛል ብላችሁ ጻፉልኝ። ትመቹኛላችሁ። ሼር አድርጉት። እሺ በእናታችሁ ቻሌንጁ ለራሴ ነው። ስንት ሰው 150 ሰው በቃ ይበቃኛል። 150 ሰው አልሄድም ካለ ይበቃኛል። ስለዚህ ሼር አድርጉት ለጓደኞቻችሁ። መቼስ እናንተ ሳትሄዱ ጓደኛችሁ ሄዱ። ስለዚህ ሼር አድርጉለት። ከአርሰናል አርሲ ይቀርማል። ሬሳ ጣቢው ምን አለ መሰለ፣ ለብሰ የመጣከውን ልብስ ማን እንደሚያወልቅና ገላን እንደሚያጥባ አታውቅም። ያው ሬሳ ሆነ ከመጣ እንዴት ታውቃለህ? እና ወንድሜ በዚህ ምድር ላይ የኔ ብቻ ነው ብለህ የምትለውን ነገር ሁሉ ጥለው ትሄዳለህ። አይደለም ንብረትን፣ አይደለም ዕቃ፣ የራሲ የሆነ ልብስ እንኳን ማን አውልቆት እንደሚያጥባ አታውቅም። ገባ? ስለዚህ ለምትጠፋ ዓለም ብለህ የማይጠፋ ክብርህን ጥለህ ባትሄድ የተሻለ። ግንቦት 23 ቀን 2018 ዓ.ም ጀምሮ በአሰኮ ወረዳ ጠላታ ጨፋ ቀበሌ ታጣቂዎች በፈጸሙት አሰቃቂ ጥቃት ከ10 በላይ ኦርቶዶክሳውያን ተገድለዋል። አላህ አክበር እያሉን ያረዱት አይናችን እያየን የታረደው አስቻለው። እኛ የሰው ገንዘብ ሰርቀናል። በማንነታችን በኦርቶዶክሳዊ ነው ጋፍተን በጣም ያሳዘነኝ ሰው እንዴት ወጣበር እንኳን እስከሚያቅተን ድረስ 101 ዓመታትን ያስቆጠረው ታሪካዊ የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን የአይን እማኞች አረጋግጠዋል። በታራ ኩፋቴና መድኃኔዓለም ቤተክርስቲያን ላይም ጥቃት ተሰንዝሮ ቤቶች በመቃጠላቸው ምዕመናን የቅዱስ መድኃኔዓለምን ጽላት ይዘው በእግራቸው ተሰደዋል። ስለ አርሲ ሰበር መረጃ ተሰምቷል። ሲኖዶሱ ውሳኔ አስተላልፏል። አካውንቴ ሻዶባኖስ ስለሆነም ሁላችሁም 5 ጊዜ ይህንን ቪዲዮ ኮፒ ሊንክ አድርጉት። ቋሚ ሲኖዶሱ በምስራቅ አርሲ ተገኝተው የተጎዱ ወገኖችን የሚያጽናኑ ብፁዓን አባቶችን መድቧል። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአሰኮ በሽርካ እንዲሁም በሆንቆሎ ዋቤ ወረዳዎች በኦርቶዶክሳውያን ወገኖች ላይ የደረሰውን ጥቃት ተከትሎም በዛሬው ዕለት በአካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተክርስቲያን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ወስኗል። በተጨማሪም ሲኖዶሱ የተቃጠለው ጥንታዊ የጠላታ ቅዱስ ገብርኤል ቤተክርስቲያን እንዲሰራ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያቸው እንዲመለሱ እንዲሁም በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩም ጥናት አካሂዶ መፍትሄ የሚያቀርብ አብይ ኮሚቴም ተሰይሞ በአስቸኳይ ወደ ስራ እንዲገባ ወስኗል።